ውዶች ምን እየተካሄደ ነው? አልገባኝም። ይኸዋት ይቺ ልጅ አሁን እኮ ልትወልድ እኮ ነው እ እያለቀሰች ቪዲዮ ሰርታለች እኮ ሜሽን አረጋ ብሩክን። እኔ አልገባኝም እኮ ይሄ ነገር እኔ ሊገባኝም እየቻለኝ አይደለም። ምንድነው እየተካሄደ ያለው? አልገባኝም እኔ ወይስ ይሄ ነገር እውነት ነው? እሺ ህይወትሽ ሆዷል እ ደሞ ከየት ነው የመጣው ደሞ ሆድሽ? እሰይ 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 ፈጣሪ ሆይ ዘንድሮማ ትግስቱን ስጠን። እንግዲህ ዘንድሮማ ትግስቱን ስጠን ውዶች። ይሄ ነገርማ ሳይጠራ ሄሚ ብሩክ ከቲውን የምትሉት ነገር ናቆሙ። እግዚአብሔርን ይምላ እውነቴን ነው የምላችሁት። ይሄ ልጅ የብሩክ ከሆነ ብሩክ የሚያደርግም እየመሰለኝ አይደለም። እሱ ለራሱ ግራ ተጋብቶ እኛን ግራ ጋብቶናል። ስለዚህ ይሄ ነገር ሳይጠራ ሄሚ ብሩክ ከቲውን የምትሉት ሰዎች ይረፉ። እንደነገ ብትጎዳስ እቺ ልጅ ብሩክ ልጁ የብሩክስ ቢሆን ምንድነው የምታደርጉት? ልቡ ይሰበራል። አንቺ ሄደሽ ልትጠግኒናት ነው? ሄዳችሁ ልትጠግኑላት ነው? አልገባኝም። አዎ መስዋዕት የከፈለች ሰው ነው እሱ ነው እዚህ ጋር ማውራት ያለበት። እኔ ልጁ የኔም ከሆነ አዎ ልጁን አሳድጋለሁ አንቺንም እፈልግሻለሁ አላለም ብሩክ። እኔ እንድትለይኝ አልፈልግም ይላል እንጂ አፈቅርሻለሁ የሚለው ቃል የለም። ስለዚህ ሄሚን አትፍረዱባት። ይሄ ነገር እኔ እያማረኝ አይደለም፣ እየፈራው ነው። እኔ አላቅሽ፣ በደንብ አላቅሽ። ወይኔ ቤተሰብ ይዋት አሁን እያለቀሰች ነው ወይስ ይዋት? እንዴት እንዴ! አረ ግን ታይ አታስመስይ በፈጠረሽ እንዴ! ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ የርፍሬፍ በሌላችሁ የኔ ውድ 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 የሆናችሁ እንቁ የሆናችሁ ቤተሰቦችዬ አላችሁ። ያለን አለን ይላል መተናል ውዶች። እኔ እኮ ግራ የተጋባው ነገር ቢኖር ማለት ምንድነው እየተካሄደ ያለው? እቺ ልጅ አሁን ይዋት አሁን ማለት እንደዚህ ሆና ቪዲዮ መሰራቱ ደግሞ ለምን አስፈለገ ነው? ብሩክን ሜሽን አሪጋ ቪዲዮ ሰርታለች። እሱም ብዬ በውጣ ውረድ የሚለው ቪዲዮ ነው እንግዲህ እኔ እያየሁት ልክ ላይ እና ይሄ ነገር በጣም አላ ማለት እኔ ድራማም እየመሰለኝ ማለት አሁን እያለቀሰች ምን ይመስላል? ግን አላለቀሰችም። ግን ያረጋሽው ከማን እንደሆነ ሴትዮ የፈልጊ ሂጂና እንዴ! በአንዴ ደግሞ ምንድነው? በአንድ ሳምንት ነው እንደ ሆዱ እንደዚህ የሚነፋው አልገባኝም። ፈጣሪ ትግስቱን ስጠኝ። አይ እኔ አላማረኝም። እግዚአብሔር ነገሮቹ እያማረኝ አይደለም። ብሩክም ደግሞ እሱ ግራ ገብቶ እኛን ግራ አጋብቶናል። እንዴ ምንድነው ማውራት ያለብን እንዴ? ማለት ግራ ተጋብቷል። እኛም ግራ ገባን እኮ ምንድነው የምንሆነው ማለት አልገባኝም። ደግሞ እዚህ ላይ ሄሚ ከኔ ጋር ሆነ እስከ 3 ወር ድረስ ታጋሺ ምን ማለት ነው? ታገሳች። እሺ ልጁ ያንተስ ቢሆን ተወለደ እንበል። ያኔ ደግሞ ምንድነው ልቧ ማን ነው የሚጠግንላት? ተመልሳ ሐኪም ቤት ልትገባ ከዚህ ሁሉ እቺ ልጅ ማለት ነው። እረፉ፣ አትንኳት። እግዚአብሔር እኔ እየፈራው ነው። ይሄ ነገር እውነት ከሆነ እየፈራው ነው። ብሩክ እኔ ማወራው ነገር ያደርገውም ይመስላል፣ አንተኛ ደግሞ ያላደረገውም ይመስለኛል። አነጋገር ደግሞ የሱ አነጋገር በግራ በኩል ነው በቀኝ በኩል እንደሆነም ግራ ተጋብቻለሁ። የብሩክ ማለት ነው። የብሩክ አነጋገር በግራ በኩል ነው በቀኝ በኩል ነው። እኔ ጆሮ እየሰማ ያለው በከኋላ ነው እየሰማ ያለው። አልገባኝም እኮ ግራ አጋባን እኮ ልጁ። እቺ ደግሞ ሆዱን እያባባሰች መጣች እኮ ዘንድሮ። እንዴ ጉድን አለ እንግዲህ። ጨረቃ ፋሚሊዎች በቃ ተቃጠሉ ነው እንግዲህ። ስራ ነው የምትሉትም አሉ። ይሄ ልጅሽ እያስረገዘሽ ሌላ ሰው ነው እንበል። ሌላ መርጧል እና ሳይመርጥ ላይ መርጠሽ ነው እንዴ? ማን ጠየቀሽና? ያኔ ለምን እግርሽን ከፍተሽ ለምን ሰተሻል አንቺ ዳቦሽን? ሴት ነኝና ምንም አላወራም። እግዚአብሔርን ግራ እየተጋባው ነው። እግዚአብሔርን ግራ እየገባኝ ነው። ምን እያላችሁ ነው እናንተ? ሄሚ ሆናችን በልሽ ብሩክ። እሺ ነገ የሆነ ይሄ ልጅ የብሩክስ ቢሆን ሄሚ ምን አትሰበርም? አሁን ላይ ብትሆን ራሱ እኮ ጠዋትና ማታ ይሄ ለዚህ ልጅ ታስባለች እንጂ ለብሩክ ፍቅር ትሰጣለች ማለት ይሄ ዘበት ነው። ገባችሁ አይደል? ይሄንን ማወቅ አለባችሁ መጀመሪያ። አሁን እኮ ለብሩክ እቺ ፍቅር ማለት ሄሚ አሁን ለብሩክ ብትሆን ራሱ ፍቅር ትሰጣለች ብዬ አላስብም። እንደ በፊት ፈታ ብላ ታሳልፈች። ምክንያቱም የዚህች ልጅ እኮ አሁን ለምሳሌ ብሩክ ያደረገውም አልመሰለኝም ያላደረገውም አልመሰለኝም። በቃ ግራ ግብት ነው ያለኝ እኔ በቃ ባቸው አይደለ ስለዚህ ሄሚ አሁን ግራ ተጋባች። ለብሩክ ፍቅር ትሰጣለች፣ እንደ በፊት ፈታ ብላ ትጫወታለች። ይሄ ልጅ እስኪወለድ ድረስ አይሆንም፣ አታደርግም። ይሄንን አታደርግም፣ ማድረግም የለባትም። በዚው ጠዋትና ማታ ለዚህ ልጅ ነው የምታስበው። ይወለዳል፣ የማን ይሁን የብሩክ ነው የማን ነው ምንድነው የሚሆነው? ኢየሱስ ቢሆን ምንድነው ማረገው የሚለው ነገር 24 ሰዓት እያሰባች ነው እንጂ የምትኖረው ለብሩክ ፍቅርን ተሰጣ እንደ በፊት ፈታ ብላ የብሩክ ጎን ለሁም ትሆናለች ማለት ይሄ ዘበት ነው። እኔ ራሱ አላረገውም፣ ይሄንን እኔም አላረገውም እንዴ
አንድ ሰው እኔ ከሚወደው ሰው ህይወት ላይ ነፍሰ ጡር ሴት አለች፣ ጥርጥር ውስጥ ነው። የኔ ይሁን የኔ አይሁን አያቅምና በዴኔ ነው ምርመራ ዴኔ ተመረመረ ሆነ። ከዛ በኋላ እኔ ለሱ ፍቅር መስጠቱን ተውና 24 ሰዓት በቃ እኔ ቀንና ሌሊት ሀሳቤ እሷ ነው እንጂ ልጁ የማን ይሁን ማን ነው ያስረገዘት የሚለው ነገር ነው ጭንቅላቴ ውስጥ የሚኖረው እንጂ እኔ ለሱ ፍቅር ሰጣለሁ እንዲ በፊት ሆኜ ፋ ብዬ አሳልፋለሁ ማለት ይሄ ሞታ ሬሳ ከመቃብር መነሳት እኮ ነው። ገባችሁ አይደለ? አይነሳም አይደለ? መቃብር ሬሳ እና ጉድ እንኳን ነው የምር ነው። ዘንድሮማ ጉድ ሆነናል። እግዚአብሔርን ጨረቃ ፋሚሊዎች ጉድ ሆነናል። ፈርዶብናል። እንግዲህ እስቲ ዛሬ ምን ይሁን? እቺ ልጅ ትመጣለች፣ እውነቱን ትናገራለች። እኔ አንድ ሀሳብ አለኝ ውዶቼ፣ ማለት ብዙ ሰዎችም እየተናገራችሁ ነውና እቺ ልጅ አሁን ቤተክርስቲያን ወስዳችሁ እንድትምል በቃ እውነት ያው ካንቴ ነው ያረገዝኩት አንቴ ነው ያስረገዝከኝ ብላ ይሄ መጽሐፍ ቅዱስ ነው። እናንተ ኦርቶዶክሶች መጽሐፍ ቅዱስን አላቅም ብቻ በሃይማኖታችሁ የሆነ እኛ ያው ጴንጤ በኩል መጽሐፍ ቅዱስ ነው። አንድ ሰው የሆነ ነገር አድርጎ ከሆነ ማለት በውሸት ከሚምል እውነቱንና ውሸቱን ለመለየት እንደዚህ ልናረግ እንችላለን። እቺ ልጅ አሁን ከብሩክ እንዲያረገዘች እውነት ከሆነ እንድትምል ቤተክርስቲያን ወሰዷትና ትምል በቃ አዎ እግዚአብሔርን ማርያምን እኔ ካንተ ነው ያረገዝኩት አንተ ነው ያስረገዝከኝ ትበል። ውስጧ ላይ ያለው ልጅ ገና ህፃን ነው አልተፈጠረም። ያ ልጅ እንኳን ግፍ ነው። እውነት ካልሆነ ውሸት ከሆነ ግፉን ከምትናገር እውነቱን እንድትናገር በቃ። ደግሞ ዴኔ ማርመር ይቻላል እኮ እነኚህ ሰዎች ምንድነው ለምንድነው ግራ የምታጋቡን? ዴኔ ምርመራ ማድረግ ይቻላል ልጁ ሳይወለድ። ብሩክና ሄሚ ምንድነው ጦዛችኋል እንደ እናንተ ሰዎች? ዘንድሮማ ብዬ ልጅ ሆነ አላለቅስም እያረሩ መሳቃሉ። እኔማ ግራ ገብቶኛል፣ ግራ ገብቶኛል። ልጁ የብሩክ መሆን አለበት። ብሩክ በቃ አምስተኛ ልጅ ወልዳል ማለት ነው። በቃ እንግዲህ ምን ማድረግ ይቻላል? ወይኔ ወይኔ ግራ ገባን እኮ። ሄሚዬ ብቻ አንቺ በርቺልኝ እኔ እናት። እንደ ትላንትና ቆፍጠን ቀብረር በይልኝ። ትላንትና ቆፍጠን ቀብረር በለሻል። ሂጂበት እንደዛ ሆነሽ ይሄ ነገር እኔ አላማረኝም። እኔ አላማረኝም። የምር ነው አላማረኝም ነው ማለት ውዶች። ምን እንደማናገር እንዳለብኝ አላቅም። ሆዷን እያባባሰች ቲክታክ ላይ መታለች። እያለቀሰች አይደለም ግን እያስመሰለች ነው እንጂ። ለማንኛውም እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮን ሼር ላይ አድርጉ፣ ቤትን ሰብስክራይብ አድርጉ። መልካም ቀን ይሁንላችሁ ባይ